ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ የነበረች እቺ ሴት ቁጥር 4 ላይ ላችሁ ስታነቡ ወደ ኢየሱስ ክርስቶስ አመጧት ይላል። ጧት በኋላ እቺን ሴት አሉት ጌታ ኢየሱስን ሲነግሩት በምንዝር ይዘናታል። በምን ይዘናታል? በምንዝር የተያዘችበት ጉዳይ አለ። ምንም ያስከትል መጽሐፍ ሞት ሙሴ እንዲህ ያሉትን ሰዎች ቀስ ይያሉ እንዲሞቱ አይደለም ያዘዘው፣ በድንጋይ ተወግረው እንዲሞቱ ነው ያዘዘው። ታውቃላችሁ አምጥተው ይላል መጽሐፍ ሲናገር እንደዚህ ይላል ቁጥር 4 ይወላችሁ መምሮ ይቺ ሴት ስታመነዝር ተገኝታለች። ሙሴ እንደዚህ ያሉት እንዲወገሩ በሕግ አዘዘ። አንተ ስለርሷ ምን ትላለህ? አሁን የመጣችው እቺ ሴት ሙሴ ጋር አይደለም የመጣችው፣ የሙሴ ሕግ ጋር አይደለም የመጣችው፣ አይደለም የመጣችው። ከበዋት ቆመው ተሰብስበው ቆመው መሃል አድርገዋት ማለት ለመሰለ አንድ ሰው እዛ ጋር ከተቀመጠ ሁሉም ሰው ያየው፣ መሃል ላይ ከተቀመጠ ግን ምን ለመሰለ ለምስክርነት እንዲመቻቸው ለምስክርነት እንዲመቻቸው ነው መሃል ላይ ያኖሯት። ያኛውም እኔም ስለሷ አውቃለሁ ብሎ መጽሐፍ ሲናገር ከተናናሽ እስከ ሽማግሌዎች ናቸው የተሰበሰቡት። ይገርማቸዋል። ልክ ለኢየሱስ ሲነግሩት ሴትዮዋ መሃል እንደቆመች ጌታ ኢየሱስ ጎንበስ ብሎ ጻፈ። አየህ ሕግን በሕግ ነው የቀየረው። ሕግ ተዛብቶ እንዳይመስላችሁ እዚህ ክፍል ላይ ለሴትዮዋ የሚገባውን ድንጋይ ራሱ ወስዶት ነው። ምክንያቱም she have to be free ማለት ሕግ ሳይዛባ ነፃ መውጣት አለባት። የሙሴ ሕግ ሳይሻር ነፃ መውጣት አለባት። የሷን ብቻ አይደለም የነሱንም ድንጋይ ነው ተመካከላችሁ አላችሁ። ኃጢአት የሌለበት ኃጢአት ያልሰራ ኃጢአት ያላደረገ የመጀመሪያውን ድንጋይ ይወርድ ሲል እያንዳንዳቸው ሲተያዩ አንዳንዶቹ አብረው ነው የሆነ ቤት የተዝናኑ ሲተያዩ የባለፈው እየተባባሉ መጽሐፍ እንዲህ ይላል ልባርካችሁ ነው ሰዎች ከተናናሽ እስከ ተላላቆች አለ ሄዱ ይላል። ልባርካችሁ የተሰበሰቡባችሁ ከሳሾች ከተናናሾች እስከ ተላላቆች በኢየሱስም ከሕይወታችሁ ላይ ውልቅ እያሉ ይወጣሉ። በኢየሱስም ውልቅ እያሉ ይወጣሉ። በኢየሱስም ውልቅ እያሉ ይወጣሉ።